ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የእስራኤል ተዋጊ ጀቶች በኢራን ጥቃት ለመፈጸም መነሻና ነዳጅ የሚሞሉት ሶማሌላንድ እንደነበር ተነገረ። በሁለት ሀገሮች ብቻም ከ24 ሚሊዮን በላይ ሕዝብ ለከፋ ረሃብ መዳረጉ ሲነገር የኢራን ጦርነት ካልቆመ የረሃብ አደጋም እየሰፋ ይሄዳል ሲል የዓለም የምግብ ፕሮግራም አስጠንቅቋል። በሰሐራ በረሃም በውሃ ጥም በርካታ ሰዎች መሞታቸው ሲነገር ዩክሬን በሩሲያ መርከቦች ላይ ከፍተኛ ጥቃት መፈጸሟ ታውቋል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በኢራን ጦርነት የተካፈሉ የእስራኤል ተዋጊ ጀቶች ከሶማሌላንድ ነዳጅ ይሞሉ እንደነበር ተነገረ። በጦርነቱ የእስራኤል ተዋጊ ጀቶች ሶማሌላንድ እያረፉ ነዳጅ ይሞሉ እንደነበር የሚያሳይ ሪፖርት የወጣ ሲሆን በተጨማሪም የእስራኤል ልዩ ኃይሎች አዘርባጃን በድብቅ ሰፍረው ነበር ተብሏል። በርካታ የእስራኤል ኮማንዶዎችና የሞሳድ አባላት አዘርባጃንን ከኢራን በሚያዋስን ድንበር መስፈራቸውን ሲኤንኤን ያወጣው መረጃ ያመለክታል። ከኢራን ሰሜን ምዕራብ ታብሪዝ ከተማ 100 ኪሎ ሜትር ርቀት ላይ አዘርባጃን የሰፈረው ይኸው ልዩ ኃይል በኢራን ላይ ድብደባ የሚፈጽሙ የእስራኤል ተዋጊ ጀቶች ተመተው ቢወድቁ የነፍስ አድን ዘመቻ ለማከናወንና ለሌሎች የመረጃ ሥራዎች ለመፈጸም የተሰማራ እንደነበር ተመልክቷል። እስራኤል ለሶማሌላንድ ዕውቅና በመስጠት የመጀመሪያ ሀገር መሆኗ ሲታወስ ከሶማሌላንድ ጋር ዲፕሎማሲያዊ ግንኙነት መመስረቷን ተከትሎ እስራኤል ጦር ሰፈር ልትመሰርት እንደሆነ ሲነገር ቆይቷል። ያም ሆኖ ሶማሌላንድ በኢራን ላይ ጥቃት ለፈጸሙ የእስራኤል ጄቶች ነዳጅ ትሞላ እንደነበር የወጣውን ይህንኑ ሪፖርት እስካሁን አላረጋገጠችም ወይም አላስተባበለችም። ይህ በእንዲህ እንዳለ እስራኤልና ሊባኖስ ተኩስ አቁም ለማራዘም የደረሱትን ስምምነት ሄዝቦላህ ውድቅ ማድረጉ ሲታወቅ የሚሊሻ ቡድኑ መሪ ስምምነቱን የማይረባና አሳፋሪ ሲሉ ውድቅ አድርገዋል። ሄዝቦላህ በሊባኖስ ጠንካራ የፖለቲካ ፓርቲና ታጣቂ ቡድን መሆኑ ሲነገር በኢራን ድጋፍ ከሊባኖስ ብሔራዊ ጦር የተሻለ ጠንካራ ወታደራዊ ተዋጊ ተቋም መስርቷል። የሚሊሻ ቡድኑ መነሻና መድረሻም እስራኤልን ማጥፋት ሲሆን ራሷም እስራኤል አሜሪካና እንግሊዝን ጨምሮ በርካታ ሀገሮች በአሸባሪነት ፈርጀውታል። አጠፋታለሁ ያላት እስራኤልም በየጊዜው ጉድጓድ እየማሰችና በድብቅ መሃሉ እየገባች ጭምር መሪዎቹንና ተዋጊዎቹን ስትገድልና ስታቆስል ኖራለች። ሄዝቦላህም ባገኘው አጋጣሚ ሁሉ በእስራኤል ላይ ጥቃት ሲፈጽም ቆይቷል። የሊባኖስ ፕሬዝዳንት ጆሴፍ ኡን ተኩስ አቁሙ በ24 ሰዓት ጊዜ ተግባራዊ እንደሚሆን ገልጸዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በበኩላቸው ሄዝቦላህን የማዳከም ዘመቻ ተጠናክሮ እንደሚቀጥል ገልጸዋል። በሁለት ሀገሮች ብቻም ከ24 ሚሊዮን በላይ ሕዝብ ለከፋ ረሃብ መዳረጉን የዓለም የምግብ ፕሮግራም አስታወቀ። የመካከለኛው ምስራቅ ቀውስ በዚሁ ከቀጠለ በዓለም ዙሪያም የረሃብ አደጋ እየሰፋ ይሄዳል ሲል አስጠንቅቋል። የነዳጅና የትራንስፖርት ዋጋ መጨመርና በሌላ በኩል የምግብ ፕሮግራሙ በቂ እርዳታ ለማቅረብ ያጋጠመው የገንዘብ እጥረት ችግሩ እንዲባባስ ማድረጉን አመልክቷል። አደጋው ከበረታባቸው ሀገሮች መካከል አፍጋኒስታን፣ ሶማሊያና ስሪላንካ ዋነኛ መሆናቸውን የጠቀሰው ፕሮግራሙ በአፍጋኒስታንና ሶማሊያ ብቻ ከ24 ሚሊዮን በላይ ሕዝብ ለከፋ ረሃብ መጋለጡን አመልክቷል። በአፍጋኒስታን ከ17 ሚሊዮን በላይ፣ በሶማሊያ 1/3 የሚሆነው የሀገሪቱ ሕዝብ ማለትም ከ6 ሚሊዮን የሚልቀው ለረሃብ መዳረጉ ይነገራል። የሆርሙዝ መተላለፊያም አሁን ባለበት ተዘግቶ የሚቀጥል ከሆነ ለረሃብ የሚጋለጡ ሰዎች ቁጥር በአስደንጋጭ ሁኔታ እንደሚጨምር አስጠንቅቋል። ይህንኑ የኢራንን ጦርነት ለማስቆምና የሆርሙዝ መተላለፊያን ለማስከፈት የሰላም ንግግሩ እንደቀጠለ ቢሆንም በየጊዜው በሚወጡ ወይም በሚቀርቡ ቅድመ ሁኔታዎች መስተጓጎልና መራዘም እያጋጠመ ነው ይባላል። የኢራን መንግስት ዛሬ ባወጣው መግለጫ ለምሳሌ እየተካሄደ ባለው ድርድር መግባባት ሲደረስ ቴሄራን ከታገደባት ገንዘብ ግማሹ እንዲለቀቅ ጠይቋል። የኢራን ውጭ ጉዳይ ሚኒስቴር ስምምነት ሲደረስ ግማሹ ከዚያም በ2 ወር ባልበለጠ ጊዜ ቀሪው የታገደ ሀብት እንዲለቀቅ ጠይቋል።
አሜሪካ ግን ስምምነት ሙሉ በሙሉ እስኪደረስና ኢራን የተባለችውን ግዴታ እስክትፈጽም ምንም አይነት ገንዘብ እንደማይለቀቅ ከዚህ ቀደም መግለጿ ይታወሳል። ኢራን በአሁኑ ወቅት በውጭ ባንኮች የነበራት ከ100 ቢሊዮን ዶላር በላይ ተቀማጭ ገንዘብ እንዳይንቀሳቀስ መታገዱ ሲታወቅ ከዚህ ውስጥ ቢያንስ 24 ቢሊዮኑ እንዲለቀቅላት ቴሄራን ስትጠይቅ ቆይታለች። ይህ በእንዲህ እንዳለ ስምምነት ከተደረሰ በኋላም ከኢራን ጠቅላይ መሪ ሞጅታባ ካማኒ ጋር በአካል ቢገናኙ ደስተኛ መሆናቸውን ፕሬዝዳንት ትራምፕ ገልጸዋል። ትራምፕ በዋይት ሃውስ ለጋዜጠኞች መግለጫ ሲሰጡ ከጠቅላይ መሪው ጋር መገናኘት ይፈልጉ እንደሆነ ለቀረበላቸው ጥያቄ ስምምነት ተደርሶ ጦርነት ከቆመ በኋላ ከካማኒ ጋር በአካል ተገናኝተው ቢነጋገሩ ደስተኛ መሆናቸውን ገልጸዋል። ዩክሬን 5 በሚደርሱ የሩሲያ መርከቦች ላይ ጥቃት መፈጸሟ ተነገረ። በሩሲያ ቁጥጥር ስር በሚገኝ የባህር ክልል ጥቃት የተፈጸመባቸው መርከቦች ከዩክሬን የተሰረቀ ስንዴና ነዳጅ የጫኑ ናቸው ብሏል የዩክሬን ጦር። የአሁኑ የዩክሬን ጥቃት ፕሬዝዳንት ዜሌንስኪ ጦርነቱን ለማስቆም ከሩሲያ መሪ ጋር የፊት ለፊት ንግግር ለማካሄድ ሐሳብ ማቅረባቸውን ተከትሎ የተፈጸመ ነው ተብሏል። ሆኖም በሩሲያ ከተማ ሴንት ፒተርስበርግ በሚካሄደው የኢኮኖሚ ፎረም የተገኙት ፕሬዝዳንት ቭላዲሚር ፑቲን የዜሌንስኪን ጥሪ ውድቅ አድርገዋል። ዜሌንስኪ ባሰራጩት ጽሑፍ ሩሲያ በዩክሬን ድሮንና ሚሳኤል በነዳጅ እጥረትና በዕቃዎች ዋጋ ንረት ክፉኛ መሰላቸቷን በመግለጽ 4 ዓመት ያስቆጠረውን ጦርነት ለማቆም ከፑቲን ጋር ለመነጋገር ፈቃደኛ መሆናቸውን አንስተዋል። ዛሬ ዩክሬን በአዞቭ ባህር በፈጸመችው ጥቃት 5 የአዘርባጃን ዜጎች መገደላቸውን የሀገሪቱ ውጭ ጉዳይ ሚኒስቴር ገልጧል። የዩክሬን ጦር ጥቃት የተፈጸመባቸው 5ቱ መርከቦች ማንነታቸውን ደብቀውና የሬዲዮ መገናኛቸውን ዘግተው ሲንቀሳቀሱ እንደነበር ገልጧል። የተሰረቀ የዩክሬን ስንዴና ነዳጅ የጫኑ መሆናቸውንም አክሏል። ዩክሬን ገብስ፣ ስንዴ፣ በቆሎና መሰል ጥራጥሬ እህል በማምረትና በመላክ በዓለም ታዋቂ ስትሆን በዚህም የአውሮፓ የዳቦ ቅርጫት የሚል መጠሪያ ማግኘቷ ይታወቃል። ጦርነቱን ተከትሎ የዩክሬን የእህል ምርት በመስተጓጎሉ በዓለም የጥራጥሬና ማዳበሪያ ዋጋ እንዲጨምር ማድረጉ ይነገራል። ሩሲያ በኃይል በተቆጣጠረችው የዩክሬን መሬት ሞስኮ እህል እያወጣች በድብቅ ትሸጣለች በሚል ተደጋጋሚ ክስ ሲቀርብባት ቆይቷል። በሰሐራ በረሃም ጉዞ ላይ የነበሩ 50 ሰዎች በውሃ ጥም መሞታቸው ተነገረ። ሟቾቹ በሙሉ ለኢድ አልሃዳ በዓል ማሊ ደርሰው የተመለሱ ናቸው ተብሏል። ተጓዦቹ ከኒጀርና አልጄሪያ ድንበር 80 ኪሎ ሜትር ርቀት ላይ መኪናቸው ተበላሽቶ በመቆሙ ከፍተኛ ሙቀት ባለበት በረሃም ውሃ እንዳለቀባቸው ተነግሯል። ሁሉም የኒጀር ዜጎች ሲሆኑ መኪናቸውን ጠግነው ጉዞ ለመቀጠል ለቀናት ጥረት ሲያደርጉ መቆየታቸውንና በመጨረሻም በውሃ ጥም 50ዎቹ ሲሞቱ 2 መትረፋቸውን የነፍስ አድን ሰራተኞች ገልጸዋል። ይኸው ሰዎቹን የጫነው ከባድ ተሽከርካሪ ከማሊ ተነስቶ 300 ኪሎ ሜትር ርቀት ላይ ወደሚገኝ የኒጀር ድንበር ሲጓዝ ቆይቶ 80 ኪሎ ሜትር ሲቀረው ነበር የተበላሸው። የኒጀር በረሃም ከምዕራብ አፍሪካ ተነስተው አውሮፓ ለመግባት የሚሞክሩ ስደተኞች ዋነኛ መተላለፊያ መሆኑ ሲነገር ያሰቡበት ሳይደርሱ የሚቀሩ ስደተኞች ቁጥር ቀላል አይደለም ይላሉ የኒጀር ባለስልጣናት።